سنسرات شنو يدي بقى ولا سنسرات انتي مندنو تلاقونو ولا سنسرات انتي زال انت اما سنسرات شنو يدي بقى ولا سنسرات انتي زال انت اره በቃኝ ትለዩብኛላችሁ እኮ ሪሊ ስፓርታከስ ቃኛለ በመቤቴ አረ ይበቃኛል ለተለዩብኛላችሁ እኮ አረ በቃኝ አንቺ አረ በቃኝ እናንተ ቤተሰብ አቤት 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 ሪሊ ስፓርታከስ አብርሽ ሲያንስ ነው አባቢ ትናንትና እኔ ራሱ እየተቃጠልኩኝ ነበር ያልኩኝ ይሄንን ቪዲዮ ይው እንግዲህ ቤተሰብ አመን ሜኖታ ኮኔ ትራስ ሰብሮታ ተስነነ ያጁ የዘውባል ዛይሩ ሲከሰከስ ቤተሰብ እኛ የዩቲዩብን ጉድ ብቻ አይደል ያየነው ቲክቶክ ላይ ኢንስታግራም ላይ ሌላ ጉድ ስንቱን አይታችሁ እናንተ እኛ ያላየነው እኮ ብዙ ጉድ አለ እጄ ይቀፈፈኝ ነው እንዳትነካኝ ምን ይሆንሽ ልቀቀኝ ታምር ይሆንሽ ያለሽ በቃ ተረጋጊ በቃ እንዴ አንቺ አምሻል እንዴ እንዴ ነው ያረጋው እንዴት ለሆን እያስረዳውሽ ነው አይደል በጣም አስረዳው እኮ እያስረዳውሽ ሁሌ እያስረዳሃልህ ኖር እያቃጠልካት እያስረዳሃት ትኖራለህ አውቃ እኮ ነው እንዳላወቀ ሰው የምትሆነው ሩታ ቤተሰቦች በነገራችን ላይ ማለት ዝም ስትል ሳታቀርታ ምናምን አይደለም ጭቅጭቅ ሁሌ ንትርክ ሰልችቷት ነው እንጂ እሺ በቃ ያገባሽን ከተባልሽ መቼም ምንም እንትን ምታም እኮ በቃ ስነስርዓት ነው እስካሁን እንደዚህ ተቀኛ የመሬ ነው ቤተሰቦች አብርሃም ሲያንሰው ነው እኔ መጀመሪያም ብያችኋለሁ እንግዲህ ይሄ ነገር አብርሽ እንዳሰበው ላይሆን ይችላል ሁሌ የሆነ ነገር ስናስብ ያ ሰውስ ምን ያስባል ብለን ማሰብ አለብን ለኛ የታየነን ነገር ብቻ ማድረግ የለብንም እንግዲህ ትላንትና ከነጽ ጋር ሲገናኝ አብርሽ እንዴት እየሆኑ እንደነበር አይታችኋል እግዚአብሔርን ነገሩን ፊክስ ለማድረግ የተገናኙ አይመስልኝም በቃ የበፊቱን ህይወታቸውን ያስታወሱ ፍቅራቸውን ሊያጣጣሙ እንደተገናኙ ሰው ነው ሲሆኑ የነበሩት እንግዲህ በትላንትናው ቪዲዮ እንደዛ ስል አብርሽ የሰራው ስራ ልክ አይደለም ምንም ቢሆን በዚህ ልክ አይደለም መደረግ የነበረበት ስለው እናንተ አንዳንድ ሰዎች አላችሁ በኮሜንት ውስጥ እየመጣችሁ የምትሳደቡ በነገራችን ላይ ማለት የእናንተን ስድብ ቅንጣት ታሪክ ያልቆጥረው በቃ እንዲህ የምትሳደቡ ሰዎች ትንሽነታችሁን ነው ማየው አስቴት ማለት እኮ እንዲህ ስድብ ምናምን አይደለም እንዴ እጃለኝ ተብሎ ኮሜንት ዝም ተብሎ ይጻፋል እንዴ ቤተሰቦች ለአንዳንድ ሰዎች ነው ያልኩኝ የዘቀጣ አስተሳሰብ ለምታስቡ ማለት ሲጀመር የተስማሙት እኮ ነፂ አዲስ አበባ ተምጻ የተባለችው ሩታና አብርሽ አንድ ላይ ሆነው ለማግኘት ነው አብርሽ ለምን ብቻውን ሄዶ አገኛት ቤተሰብ ሩታም እኮ እንዳይፈረድባት እውነቱ የሷ ነው ምክንያቱም ከሷ ቀድሞ የተገናኘው በምን ምክንያት ነው ሌላ ሩታ እንድታቂ የማይፈልገው ሚስጥር አለ ማለት እንደዛ ብላ ስላሰበች ነው እኔም ቢሆን እንደዛ ነው ማስበው አብርሽ የሰራው ስራ አሁንም ልክ አይደለም ይሄ ጥፊ በነገራችን ላይ ናፍቆን ነበር ይሄን ጥፊ ያልቀመሰማ አንዱን አሳቡ የገባችሁ ሰዎች ደግሞ የተለመደችው ላይኳ ቦታ ላይ እንገናኝ ሰላም እንዴት አላችሁ ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከናንተ ጋር ይሁን ዛሬም እንደተለመደው በአዲስና ልብ በሚያረካ ቪዲዮ ወደናንተ ተመልሼ መጥቻለሁ እንግዲህ ግሬስ ፋሚሊ ብጥብጡ ቀጥሏል ድራማው ቀጥሏል ተከታታይ ሙቪ አፍላ ፍቅር የዋዳን ምናምን ብላችሁ ጃካ የምትሉ ማለት እዚህ ጋር ያበደ ተከታታይ ሙቪ ተጀምሯል እንግዲህ ባንዲሻችሁን ይዛችሁ ፈታ ያላችሁ ዘና ያላችሁ ክረምቷን በእነኚህ ድራማ ያጣጣምን እናልፋለን ለማንኛውም ውድ ቤተሰቦቼ ለቻናሉ እንግዳ ይሆናችሁ ሰብስክራይብ አድርጉ የኔ ቅመሞች ደግሞ እኔን የምትወዱኝ እንደተለመደው ላይክ ያድርጋችሁ ጀምሩ ያላችሁን ሐሳብ አስተያየት በነጻነት ኮሜንት ላይ አስፍሩ ለኔ የሚደርሰኝ ይሆናል እስከ መጨረሻው አብራችሁ ይቆዩ ይመቻችሁ ካንቺ ጋር ነበር አቤል ግን ምን ላርግ ብቻ ቆይምጣና በደንብ ማወራ ይሆናል እንዴት እንደዚህ እንዳደረገ ምን እንደዚህ ለማድረግ እንዳነሳሳው በደንብ ሁሉንም ነገር በደንብ ነው ጠይቀው በደንብ አረኛ ምን ጠይቀዋለን እንጂ ሩታ አንቺ ብቻ አይደለሽ የምትጠይቂው በብዙ መንገድ ነው ለአብርሽ ክስ የሚገባለት እንግዲህ አብርሽ እንግዲህ ፈጣሪ ያወጣ ከዚህ ሁሉ ክስ ፈጣሪ አምላክ ያወጣ እስካሁን ነገሮች እንዲበርድ እሱም ላይ ምንም የተነክፉ ነገር የተናገርኩት ነገር የለም ምንም ነገር አላወራሁትም ብዙ ነገር ያረገ ዝም ነበር ያልኩት አሁን ግን ይበቃል
በቃ ካንቺ በላይ ነው የተናደድኩት። የምሬን ነው እንዴ መጥቷል እንግዲህ አባቢ መታለች። አረረረ ደሞ እኮ ጀብድ እንደሰራ ተነፋፍቶ ሲገባ ወይኔ ቁጭ በልና እናወራለን። ቁጭ በልና እናወራለን። እኮ ና ቁጭ በልና እናወራለን። ምን እያልክ ነው አንተ? አስጨነቃኝ ትላለህ። እንደ ያደረከው ነገር ማለት ዝም የሚያስብል ነው። አሁን ጭቅጭቃችሁን ያስጠላኝ ምንድነው? ሻቤል አብርሃም አሁንም ጭቅጭቅ ደግሞ ከሱም ብዙበት ጭቅጭቃችሁን የሰለችኝ ትላለህ። በእግዚአብሔር ምንድነው? ስነስርዓት ምንድነው? ሩታ ስነስርዓት እሺ ምን ቁጭ በልና እንነጋገር። ቁጭ ያለንም ንገሪኝ። ና ቁጭ በልና እንነጋገር። ቁጭ ያለና ምን ተፈጠረሽ እንዴ? አብርሽ ምንድነው አሁን በንግግር ለመፍታት ለምን ቁጭ አይልም እንዴ? የሆነ ቀጠሮ እንዳለበት ሰው እኮ ውጪ ሰው እንዳስጠበቀ ሰው ተቻኮለ እንዴ? ጭራሽ ለማውራት ከሚስት ጋር ለማውራት ጊዜ የለህም? ከሌላ ሴት ጋር ሲሆን ነው ልታወራ ጊዜ የሚኖር። አብርሽ ምን እያልክ ነው እንዴ? ሩታን እኮ የራስህ ልታረግ ስንት ዋጋ እንደከፈልክ እናውቃለን። የምሬ ነው ቤተሰቦች፣ ከእጅ ያለ ወርቅ እንደ መዳብ ነው የሚቆጠረው የሚባለው እውነት ነው እንዴ? ተፈጠረሽ አብርሃም የተፈጠረው ነገር ቀለል አድርገህ ምን ተፈጠረ? ፎቶ አይተሽ ነው? አራት አስረዳኝ። ፎቶ አይተሽ ነው? ምንድነው የምታስረዳኝ? ሩታ ደግሞ እኮ እሷ ያላሰበችው ነገር ቢሆን ራሱ በቃ ራሱ ተናግሯል። ፎቶ አይተሽ ነው እንዴ? ፎቶውን የሰቀልከው እሷን ለማናደድ ነው ለማሳበድ እንዴ? አብርሽ ምንም ብትሆን እኮ የልጅ እናት ናት። ለምንድን በዚህ ልክ የምትሰቃየው በአንተ ምክንያት ልጅቷ እንዴ? መሄጃ የላትም ብለህ ነው? በቃ የራሴ ናት የራሴ አድርጌያታለሁ ብለህ ነው እንዲህ የምትለው? ምን እያልከ ነው እንዴ? የምሬ ነው ቤተሰቦቼ፣ ከልብ የወደደ ሰው እኮ ከልብ መጥላትንም ይችላል። አንዴ ስለተወደደን ሁሌ እየተወደደን እንኖራለን ማለት አይደለም። አረ እንጠንቀቅ። ተወረት በስነ ስርዓት እንዴ ለተወረት ነበር በስነ ስርዓት ነው እንደማትወረት ነው ያውቃል። ተባብለን ተነጋግረን ሁለታችንም እንደምናወራ ተነጋግረን እንደማትወረት ስለማለት አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ። ማትረባ ሰው ነህ። ሩታ ስነስርዓትሽ ነይ። እግዚአብሔር ስነስርዓትሽ ነይ። ስነስርዓት አንተ ያዝ። እንዴ ምን ሊሆን ነው እንዴ? ይሄ ልፊያ ምንድን ነው? ወዷ ላይ ላለው አያስብም እንዴ? አብርሽ በምን ነው እያሰብክ ያለው? አንተ ሰው ትልቅ ሰው ነህ ብዬ ነበር ማሰበው እኮ። አረ ተው አትገመት እግዚአብሔርን አብርሽ ተው 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 ተው። ትራሽ ለማች ነው እንዴ? አንቺ እንዴት ነው የሚያረጋሽ? አንተ ስነ ስርዓት ግን ያዝ እኮ ለማች ነው። ከማንም ጋር እየተለጣጠፍክ እየመጣ ለማች ነው ወይ? ሲያንስ ነው። አረ ዱላ ስጣት በእናትህ። ሲያንስ ነው። ዱላ ስጣት። ቆይ አረ ሲያንስ ነው። ወዴት ነው ሄደው? በጣም ጥሩ ስራ ሰርተሃል። አብርሃም ና ተረጋግተህ ብታወራት ይሻላል። አረ ለማራ ዱላ ስጣት። የፈለግሽው ነገር የማድረግ መብት አለ። አቤል ቆይ ዱላ ያምጣ ዱላ ያምጣ። አቤል ቆይ አንተ ዱላ ስጣት። ለምንችኛው እስኪ አብርሃም ቁጭ ብላችሁ አውሩ። ምን ሆነ ነው? ለምንችኛው ሲያንስ እኮ ነው። እንደደረሰ ነው። ከዱዋራ ከተነገርሻል ስነስርዓትሽ ነይ በቃ። በኋላ ስነ ስርዓትን ትይዛለህ አንተ። ጋድ ምንድነው? ምንድነው? እኔ ማላቀው ነው። ምንድነው? ጀብድና እንደምታወራው ልቀቀኝ። እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ። እንዳትነካኝ። ይሄ ንግግር አሁን ይረሳል ቤተሰብ። እጅ እየቀፈፈኝ ነው እንዳትነካኝ። ከምን ተነስታ እንዲህ እንዳለች እንግዲህ ሁላችሁም ይገባችኋል። ለግሬስ ፋሚሊዎች ደግሞ ይህንን ማስረዳት አይጠበቅብኝም። እጅ እየቀፈፈኝ ነው ያለችው ምክንያት ከብዙ ሴቶች ጋር እየተለጣጠፍክ ነው ለማለት ነው። ቀጥተኛ ቃሉን ከምጠቀም ብላ ነው ሩታ አሁን ነገር በምሳሌ በማለት በቅኔ እየተሳደበችው ያለችው። ይሄ ከማ የተነሳ ነው? ከራሱ የተነሳ ነው። አብርሽ አሁንም ቢሆን የሰራው ስራ ልክ አይደለም። እናንተ ናችሁ ከሱም ብዙ አንዳንድ ሰዎች አላችሁ አብርሽ የሰራው ስራ ልክ ነው፣ ለሴት ልጅ ያለው ክብር ልክ ነው፣ ለሴት ልጅ ክብር የለውም አላልንምኛ። ግን ሚስቱን ቤት አስቀምጡ ከሌላ ሰው ጋር እንደዛ ማለት የለበትም። ከሚስቱ የሚበልጥ ነገር የለም። አካሉ ሆናለች፣ ደሙ ሆናለች። ያም ማለት ደግሞ ሩታ ማለት አብርሽ ናት። አብርሽ ማለት ሩታ ነው። ራሱን እያዋረደ ራሱን እያስከፋ ለሌላ ሰው ማንም ደስታ አይሰጥም። ሩታን አስከፍቷት ነው ለነፂ ደስታ ሊሰጥ የታገለው።
ይሄ መሆን ደግሞ የለበትም። ከራስ በላይ ነፋስ እንደሚባለው ሁሉ ማለት ቤተሰቦች ስርዓት ይኑርሽ። የሰው ልጅ በመጀመሪያ መታናገርበት ወይ አንተ እዚህ ቤት በህይወት እንኖራለን እንዴ? ጭራሽ ጥጋብ አናትሽ ላይ ወጣ እንዴ? አንቺ ዝም ስትባይ ተረዷት ምናምን ሲባል ጥጋብ አናትሽ ላይ ወጣ እኮ። ስነ ስርዓት ከመያዝ ካሁን በኋላ አፍን እንደፈለክ አትፈት። እየነገርኩሽ ነው የምታረጋቸው ነገሮች አሳውን በዚህ ልክ ተረጋግረን ነው ሩታዬ ቁጭ ብለሽ እሺ እኔ ተተባብለናል። ቀጥታ ያወራን ነገር አለ አፍትሽ ነው የፈለግሽው ነገር የማድረግ ሩታውን ስሜታዊ ላለመሆን ሞክሪ። አብርሽ ደግሞ ቆይ እንዴ ልጅቷ እኮ አንድ አይደለችም 2 ናት እንዴ። ሕፃን ልጅ ሆዷ ላይ አለ። እንዲህ ሰላሟን መንሳት የለብህም። ማድረግ ያለብህን ነገር አድርገ ሰላም መፍጠርን ያለብህ። በዚህ ሰዓት እሷ ምን እያሰበች እብን ይሄ ነገር ከመፈጠሩ በፊት እኮ መረጃ ወጣ ብለ ሩታ እንዴት እየሆነች እንደነበር ሁላችንም እናውቃለን። በዛ ላይ ሌላ ነገር ደገምክ። ከዛም ብሶ ደግሞ ድጋሚ ሌላ ጭቅጭቅ። አይ ዶንት ኖ ብቻ እኔ ምን አስበህ እንደሆነ ራስህ ታውቃለህ። እግዚአብሔር ይርዳ። መፍታለሽ ጭራሽ እሺ እንደፈለግሽ እንድታነሽብኝ የፈቀደልሽ አለ እንዴ? አቤል ቁጭ ብለሽ ተረዷት ሲባል ምን ማለት ነው? ዞር በልኝ ችግር የለም ዞር በልኝ ላውራ እኮ ዞር በልኝ ላውራ እንዴ ታውራ አንተ ምንድነው እንደ እንትን በማለት ወይ ነው አንተ ራስህ የት ነው የምወጣው? ያረከው ነገር ለና ታውራኝ እስኪ ምን እንደምታወራ እያወራች አይደል እንዴ? አብርሃም ከዚህ የባሰ ነገር እንዲፈጠር እስኪ ልቀቀኝ አብርሃም፣ ልቀቀኝ በእናትህ ቁጭ አልልም፣ ልቀቀኝ አብርሃም። አቤል ጉዱ ፈላ። አብርሃም ልቀቀኝ፣ ታናግረኝ፣ ችግር የለውም። ያረከው ነገር ልክ ነው ወይ? እሺ ልንገርህ አይደለ መረዳ አቤል ተው አቤል ነው አሁን ቤተሰቦች እዚህ ነገር ላይ ክፉ ነገር ላይ እየገባ ያለው። ቢታረቁ ይሁን ነገር ሰላም ቢፈጥሩ ራሱ አቤል ነው እጅ ላይ የሚወድቀው በነገራችን ላይ ማለት። አይዞ የሩታ መከታ አይዞ ዞር በልላት። ያው ሻና እንዳትጠግኝ እሺ፣ ምንድነው የተነጋገርነው? እንዳትጠግኝ ጫፍ ራቅ ብለሽ አውሪ ሩታ። ምንድነው የተነጋገርነው? እግዚአብሔርን ትጣይኛለሽ። ራቅ ብለሽ አውሪ። አንተ ነገር ልንገርሽ፣ በስነ ስርዓት እኔን በስነ ስርዓት በአግባቡ ማውራት እያናገርኩህ ነው። አለቀ፣ እያናገርኩህ ነው። ምንድነው የተነጋገርነው? ግን ደግሞ ከዚህ በላይ እኔ አልታገስሽም። ገባሽ? አሁን ይሄ ሁሉ ነገር ከፈጠርሽ በኋላ በሰላም ልታወሪኛችን ገባሽ? መጀመሪያ የፈጠርሻቸው ነገሮች እኔን በስነ ስርዓት ነበር ያናገርኩህ። ምን አገባሽ ብለህ እኮ የጀመርከው? አዎ አያገባሽም። በዚህ ልክ እኔን መናገር መብት ማለት አያገባሽም። ገባሽ? ሲሆን ይሆናል ሲቀር ይቀራል። ከማንም ጋር የመንዘላዘል መብቱ ማን ሰጠ? አልተንዘላዘልኩም። እየነገርኩሽ ነው። ለምን ምክንያቱን እየነገርኩሽ ነው አይደል? ለምን እንደተፈጠረ እየነገርኩሽ ነው ያለው። አትደልልኝ። ተነጋግረን የጨረስነውን ጉዳይ አትቀልብሰው። በቃ ነገርኩሽ እኮ በቃ ለምን ቀለሜ እንዳገኘኋት ነገርኩሽ። መረዳት ያለ መረዳት ደግሞ የራስሽ ድርሻ ነው። ገባሽ? ሁሌ ምክንያት አያጣም። በቃ አላጣም ነው ምክንያት። ሁሌ ለውሸት ምክንያት መደርደር አይሰለችም። እሺ ልንገራችሁ፣ እኔ ውሸታም ነኝ። እኔ ምክንያት አበዛለሁ። በቃ አለቀ። ገባሽ? እኔ ምክንያት አበዛለሁ። እሺ ፋሚሊዎቼ፣ እና ውሸት አበዛለሁ። ውሸታም ነኝ። አለቀ። ይጸጽታል። ምንም አይጸጽተኝም። ምንም ይጸጽታል። አይጸጽተኝም። ስርዓት ይኖርሽ። የሰው ልጅ በመጀመሪያ ሪስፔክት አድርግ ማለት። አብርሃም ግን በዚህ ሰሞን ደህና ነው። አርቼ አቤል ግን ከዚህ በኋላ በመሀላችን ገብተህ ምንም አይነት ነገር እንዳታወራ። በመሀላችሁ እኮ የምገባው ማለት ነው። እንዳታወራ በቃ ከዚህ በኋላ እየነገርኩህ ነው አይደል? በመሀላችን ገብተህ ምንም ነገር እንዳታወራ። ማን ይመስራል እንዴ? በመሀላችን ገብቶ እንዲለፈልፍ እንዲሳደብ ይፈቀድልለት? ምን እያረክ ነው ማለት? ማንም እኮ ወጥቶ እየሳደበ አይደል እንዴ? እየነገርኩሽ ነው። እንዳትገባ ነው። አንቺ ደግሞ ማውራት ከፈለግሽ እኔም በስነ ስርዓት ታወሪ። እያወራሁ ነው። አይ ግን ቢሆን ጀምሮ በስነ ስርዓት እያወራሁ ነው። አያገባሽም ብለን የጀመርከው? አያገባሽም ብዬ አልጀመርኩም። እኔን ስገፈትሪ ነው አያገባሽም ያልኩሽ። እሺ አያገባሽም ያልኩሽ ስገፈትሪ ነው። ስለዚህ ስነ ስርዓት ይኑርሽ። እጅሽን ደግሞ ከዚህ በኋላ እኔ ላይ እንዳታነሽ። ኧረ እባክህ ግን ደህና ነህ? ግን በዚህ ሰሞን እየነገርኩህ ነው። አውራኝ። እኔ የለም እንደ ጓደኛና እንደ ወንድም እያናገርኩ ነው። አልነግርሽም። ለአንቺ መነገር ነው ያስፈልገው። ለምን እንዳገኘኋት ምክንያቴ በእንደዚህ አይነት መንፈስ አልነበረም። መጠየቅ ነበር። ለምን ነው ማጠይቅ? በቃ እንደዚህ አልነበረ። መጠየቅ ነበር። እየነገርኩሽ ነው አይደል? ተነጋግረን ሄድከው። ቃልህን መለወጥ አይጠበቅም። ተነጋግረን ማለት ነው። ካጀራ ተነጋግረን ነው የምናገኛት። አብረን እናገኛታለን ተባብለን ነበር አይደል? ግን ደግሞ በቃ እኔ በጊዜው ቀድሜ ማግኘት ነበረብኝ። ይሄ ስሜት ተሰማኝ። መደበቅ የፈለከው ሚስጥር አለ? ነበር። ብዙ ሚስጥር እንድትደብቅልኝ ስለፈለኩኝ ሄጄ በስነ ስርዓት አናግረኝ። ኢየሱስም መንግስት ያለው ደግጫለሁ። እግዚአብሔር ደግጫለሁ። አላሰብኩኝም ነበረ። ግራ ቀኝ ግራ ሁሉንም አያለው። ግራ ቀኝ ግራ ሁሉንም አያለው። ሩታን ያልቻልኩም እግዚአብሔር ቤተሰቦቼ ቪዲዮን ወደኋላ አሳልፋችሁ እዩ እንዴት እንደደነገጥኩኝ ክርስቶስን
ሳቅ ናፍቆኝ ነበር። እግዚአብሔር ቤተሰብ እኔ ቤተሰብ መጡ እንጆይ እያደረጋችሁ ነው ቪዲዮ የምታዩት። እነሱ ቤት ተቃጠላላችሁ፣ እኛ ቤት ደግሞ ሪያክት እያደረገን እንጆይ እያደረግን ነው የምናየው። ሩታ ስነ ስርዓት ለምን አይኖርሽም? በስነ ስርዓት አልነግረኝ። አይ በቃ እግዚአብሔርን በቃ ሩታ አሳዘነኝ። እግዚአብሔርን አብርሽ አሳዘነኝ። ዊ ቪዲዮ ልሰራ እችላለሁ። አሁን ነገም ከነገ ወዲያም ከብዙ ሰው ልሰራ እችላለሁ። ገባክ? ግን የሆነ ቪዲዮ በሰራው ቁጥር እዚህ ጋር ያዙኝ ልቀቁኝ መተል ከሆነ ይሄ ላይፍ አይሆንም። ገባክ? ስለዚህ ስራ አንተ ሚስትህን አታማክርም እንዴ? የትኛውም ነገር ስታረግ ሚስትህን አማክራት አታረግም? ሁሉንም ነገር ማውራት አይጠበቅብኝም። ገባክ? ኦኬ አይታ ትረዳ ነው። ማውራት ያለብኝን ነገር አወራለሁ። መረዳት ከቻለች ትረዳለች፣ ካልቻለችም የራሷ ጉዳይ። ይሰለቻል እኮ የጭቅጭቅ ላይ ይሰለቻል። መጨረሻ ላይ አብርሽ እንደኔ ያሳዘነው ሰው አለ? አብርሽ የእጅህን ያገኘው የምር የእጅህን ያገኘው ምንም ማድረግ አልችልም። እኔ ባለ ትዳሮች መሃል ላይ አልገባም። ቤተሰቦቼ የትኛው ጥፊ ተመቻችሁ? ይሄ ጥፊ ለማን ነው የሚያስፈልገው? የሚገባው ለሌላ ሰው ነበር። ውድ ነገር ያለ ቦታው ረካሽ ነው። ይሄ ጥፊ የሚያስፈልገው እዚህ ጋር አይደለም። ለማን እንደሚገባና ቃልን ሁላችንም ኮመንት ላይ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሁሌም እንደምላችሁ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ ያብቃችሁ። ወዳችኋለሁ። መልካም ቆይታ